አሁን ግን ቀደም ያነሳዋላችሁን ነጥቦች እይዛችሁታል። ቁርአን መበረዙን ገብቷችኋል? ጻፉልኝ እስቲ ከታች። ሳሚ ሰላም ብያለሁ ሁላችሁንም። አሁን የመጣችሁ ግልጽ ነው ያነሳው ፖይንት ቁርአን ተበርዟል ብዬ ግልጽ ነው ሰዎች። እሺ ሲና ግልጽ ነው ብላለች። አዎ ስለሆነ ከቁርአን ሙሐመድ ከሞተ በኋላ የሚቀራው ቁርአን ውስጥ የነበሩ አያዎች የአሁኑ ቁርአን ውስጥ የሉም፣ ጠፍተዋል፣ ተቀንሰዋል። ይሄ ብቻ አይደለም፣ ላንሳላችሁ አንድ። ይሄ እንደውም በጣም ትንሽ ኮና ላሳያችሁ። ሙስናድ አህመድ 21207 ላይ ያለ ሀዲስ ነው። ሀዲሱ ተቀባይነት ያለው አውቴንቲክ ነው፣ ወይም ደግሞ ቼን ኦፍ ናሬሽን አለው። ምን ይላል መሰላችሁ? ኡበይ ኢብን ካብ ሴቱሚ ይላል። ኡበይ ኢብን ካብ አልኝ ሃው መኒ ቨርስስ ዱ ዩ ካውንት ኢን ሱረት አልአዛብ? ትቀንሱልኝ ያላችሁ ሱረቱ አልአዛብ ወይም 33ኛ ምዕራፍ ውስጥ ስንት አያዎች ትቀራለ አለ። አይ ሴድ ቱ ሂም 73 ቨርስስ 73 አያዎች እቀራለሁ አለ። ሂ ሰይድ እርሱም አለ ኔቨር መቼም አይ ሳው ኢት ዌን ኢት ዋዝ ሪቪልድ ሲገለጥ አይቸው ነበር። ኤንድ ኢት ዋዝ ኢንድድ ኢኳል ኢን ሌንግስ ቱ ሱረት አልበቀራ ከሱረቱ አልበቀራ ከሱራ 2 ጋር እኩል ነበረ ብሎ ይናገራል ሀዲሱ ላይ። ሀዲሱ ምንድን ነው? ሳሂህ ነው ማስረጃ። ዚስ ሀዲስ ሀዝ ኤ ሳውንድ ቼን በት ኢት ዋዝ ናት ኮሌክትድ ባይ ቦዝ ኦፍ ዘም። ቡሃሪው እና ሙስሊም ውስጥ የለም፣ ግን ቼን ኦፍ ናሬሽን አለው፣ አውቴንቲክ ነው ብሎ ያስቀምጣል። ተቀባይነት ያለው ሀዲስ ነው። እዚህ ጋር እንግዲህ ተቀንሱልኝ ያላችሁ ሱራ 33 ከሱራ 2 ጋር እኩል ነው ይላል በእነሱ ጊዜ። አሁን ትቀንሳላችሁ። ሱራ 33 ጋር እንሂድና ሱራ 33 ስንት አያዎች አሉት የሚለውን ሱራ 33 73 አያዎች አሉት። ያዙት። ስንት አልኩኝ? 73 አያዎች። ሱረቱ አልአሕዛብ 73 አያዎች። እሺ ሱረቱ አልበቀራ ደግሞ 73 ብያለሁ፣ እንድቀንሱ ነው። ያዙት። ሱረቱ አልበቀራ የላሚቷ ምዕራፍ ስንት አለው ሲባል የላሚቷ ምዕራፍ የከብቶች ምዕራፍ ሳይሆን የላሚቷ ምዕራፎቹ ስሞቹ እኮ። እሺ ርዝመቱን ብቻ ይዩት። ኦኬ ጌታ ሆይ ይኸውልህ እጅ ሱረቱ አልበቀራ ደግሞ 286 አያዎች አሉት። እሺ አሁን ስንት ቀንሳላችሁ መሰላችሁ? 286 ሲቀነስ 73 ቀንሱ እስኪ። 286 ሲቀነስ 73 ጻፉልኝ ከታች። 286 ሲቀነስ 73 213 ጎበዝ። 213 አያዎች ሙሉ ከሱረቱ አልአሕዛብ ወይም ከሱራ 33 ጠፍተዋል። 213 አያዎች ሙሉ ከሱረቱ አልአሕዛብ ጠፍተዋል። 4 ነጥብ። ስለሆነ ቁርአን ተበረዘ ሳይሆን ብርዝርዝ ነው ያለው። በጣም ማለት የመጨረሻ መበረዝ። እንደውም እንደ ቁርአን የተበረዘ መጽሐፍ የለም እዚህ ዓለም ላይ። ላሳያችሁ። ይሄ ብቻ አይደለም። ስንት ቁርአን አለ ራሱ የሚለውን የሚሾው ስንት ቁርአን እንዳለ ላሳያችሁ። እኔ 2 ቁርአን ላሳያችሁ። እኔ 2 ቁርአን እንዳለ በጣም ልዩነት ውስጣቸው እንዳለ ላሳያችሁ። እሺ እንግዲህ ሀፍስና ዋርሽ የሚባሉ ቁርአኖች እንዳሉ ታውቃላችሁ። ሀፍስና ዋርሽ ላይ ያለው ቁርአን ሱራ 3 ሱረቱ አሊ ኢምራን 146 ላይ በአረብኛው ቃተለ የሚለው ማለት ነው። ምን ይላል? 7 አይደለም 30 ምናምን አለ። ቃተለ የሚለው አረብኛው ቃተለ ይላል። ምን ማለት ነው? ኤንድ ሃው መኒ ፕሮፌት ፋውት
ስንት ነቢያት ተጋደሉ ይላል። ሀብስ ቁራን ላይ ዋርሽ ላይ እንሂድ። ቁቲለ ይላል። ምን ማለት ነው? ኤንድ ሃው መኒ ፕሮፌትስ ዌር ኪልድ፣ ስንት ነቢያት እዚህ ጋር ተጋደሉ ነው። ተደባደቡ ማለት ጦርነት አካሄዱ። ስንት ነቢያት ተጋደሉ ነው። እዚህ ጋር ደግሞ ኤንድ ሃው መኒ ፕሮፌትስ ዌር ኪልድ፣ ስንት ነቢያት ሞቱ ብሎ ያስቀምጣል። አንድ ልጨምርላችሁና ጨርሳለሁ። ሱራ 3 አያ 37 ላይ ወከፈለሃ ይላል። ምን ማለት ነው? ሶ ሄር ሎርድ አላህ ሜድ ሄር ግሮው ኢን ኤ ጉድ ማነር አለ ኤንድ ፑት ሄር አንደር ዘ ኬር ኦፍ ዘካሪያ፣ በዘካሪያ እጅ ላይ አደረገ። ሶሪ ድምፅ እንዳይገባ ነው። ሶ ሄር ሎርድ አላህ ሜድ ሄር ግሮው ኢን ኤ ጉድ ማነር አለና ኤንድ ፑት ሄር አንደር ዘ ኬር ኦፍ ዘካሪያ፣ ዘካሪያ እንዲጠብቃት በእርሱ ስር አደረጋት ይላል። ማ አላህ ምን ሱራ 3 አያ 37 ሀብስ ቁራን ላይ ዋርሽ ላይ ኔሽን ዋርሽ ላይ ደግሞ ሶ ሄር ሎርድ አላ ሜድ ሄር ግሮው ኢን ኤ ጉድ ማነር ኤንድ አለ ሂ ዘካሪያ ቱክ ቻርጅ ኦፈር፣ እሷን ቻርጅ ያደረገ ወይም ደግሞ ተቀበላት፣ ሊንከባከባት ወሰዳት። ይንን ነገር ማለት ነው። እዚህ ጋር የሚለው ሰጠው ምን እንዲንከባከባት፣ እዚህ ጋር ደግሞ እንዳልኳችሁ ማለት ነው። ዋርሽና ሀብስ ላይ ዲፍረንት አለው። ይህን ልጨምርላችሁ። ሱራ 3 አያ 79 ላይ ቱአሊሙነ ይላል። አረብኛው ምን ማለት ነው? ቢኮዝ ዩ አር ቲቺንግ ዘ ቡክ፣ መጽሐፉን ታስተምራለህ፣ እያስተማርክ ነው። ዩ አር ቲቺንግ ዘ ቡክ ይላል። ይሄ ሀብስ ቁራን ነው። ዋርሽ ላይ ስትሄዱ ደግሞ ታሌሙን ይላል። አረብኛውን ፕሮናውንሴሽኑን ባልችልም ምን ማለት ነው? ቢኮዝ ዩ ኖ ዘ ቡክ፣ መጽሐፉን ታውቃለህ። እዚህ ጋር ታስተምራለህ አለ፣ እዚህ ጋር ታውቃለህ አለ። አላህ የቱን ነው እየወረደው? ዋርሽ ቁራንን ነው ሀብስ ቁራንን? አላህ ቁራንን ሲወርድ አንዴ እያወረደ ከሆነ ዩ አር ቲቺንግ ዘ ቡክ፣ መጽሐፉን ያስተማርክ ነው ብሎኝ ያወረደው ቁራንን፣ ወይስ ዩ ኖ ዘ ቡክ መጽሐፉን ታውቃለህ ብሎኝ ያወረደው? ሰዎች ስለሆነ እንደ ቁራን በቃ ምንም ያልተበረዘ ብዛቱ ራሱ ማያልቅ አይነት ቁራን የለም። ማኑስክሪፕት ያሌለው እና ቁራን ምንም የምንቀበልበት ምክንያት የለም ማለት ነው። ባጭሩ ብርዝርዝ ያለ መጽሐፍ ነው። መጽሐፍ ቅዱስ ግን እንደ እስልምና አስተምሮ ማየት እንችላለን። ብርሃን ያለበት ያልተበረዘ፣ ሙሐመድ በቶራ እንደሚፈርድ በተለያዩ ነገሮች ማየት እንችላለን። ስለሆነ መጽሐፍ ቅዱስ ታማኝነት ያለው ነው፣ እንደ እስልምና እንደ ክርስትና ማለት ነው ባጭሩ። እሺ ላስገባ ሰው ሙስሊም እስቲ ሀበሻ ሰላም ነው። እንዴት ነው? ሰላም ነው አለን። ጥያቄ አለ? ቆይ እንቀጥላለን። አንዴ 2 ደቂቃ እመጣለሁ። ኦኬ መውጫ ሰዓትም እየደረሰ ስለሆነ ገባ ገባ ብላችሁ ጥያቄ ይጠይቁ። እስከዛ ኮፒ ሊንክ ብታደርጉት መልካም ነው። ሪስትሪክሽን ሰጥቶኛል። ጊፍት እዚህ ጋር ሰስፔንድ አድርጓል ይላል፣ ግን አይ ቲንክ እየዘጋ አይመስለኝም። ጊፍቱ ግን እኔ ጋር ሰስፔንድ ሆኗል ይላል፣ ዘግቷል ብሎ ይናገራል። እና እንደዛ አድርጉት። እሺ ናታን፣ ከየትኛውን ቀጥል? ጥያቄ አለ ባይብል ላይ? አሁን እያወራችሁት ላይ ባይብሉን እንጨርስና ከዛ ወደ አሁኑ እንመለሳለን። ስለ ተበርዟል ስለምትሉት ማለት ነው። ችግር የለውም። ያው ሳንስማማ ስለምታስወጡኝ እኔን ልጀምር። አላስወጣም። አይ ለምዳችሁታል። 2-3 ቀን ኖርማል እያስረዷቸው አስወጥተኛል። አንድ ቀን ቃል። እሺ ከጥያቄ ምን ነበር? አንድ አካል ዲቫይን ነው ለማለት ምን ምን ማሟላት አለበት? ኦኬ ምን አይነት ባህሪያት ማሟላት አለበት ለሚለው ኦምኒ ፕሬዘንት መሆን አለበት፣ ኦምኒሸንት መሆን አለበት፣ አልማይቲ መሆን አለበት። ሌላም ብዙ በቃ ኦምኒሸንት የሚለውን እንሂድና
እሺ ጂሰስ ኦምኒሰንት ነው ብለን ነው እንትን የምንለው? አዎ መጽሐፍ ቅዱስ የእውቀት መዝገብ ሁሉ መጽሐፍ ቅዱስ ጂሰስ ኦምኒሰንት ነው ይላል። እሺ ስለዛ አንድ ማያውቀው ነገር ካለ ኦምኒሰንትነቱን ያፈርሰዋል ማለት ነው። አዎ የማያውቀው ነገር ካለ ኦምኒሰንቱን ያፈርሰዋል። ግን አንተ አንድ ማያውቀው ነገር አይደለም ኦምኒሰንት አይደለም ማለት ነው። አይ ታውቀዋለህ፣ እሱማ ታውቀዋለህ። ሁሌም እኮ የምጠይቀኝ ማ ከእኔ ሁሌም ነው የምጠይቀው፣ ብቻ እሰማለሁ። ስለዚህ ጠይቄ አላውቅም። እኔን ላጠይቀኝ ትችላለህ። ስጠይቅ ግን ጠይቄ አላውቅም። አንዱ ባህሪ እዚህ ላይ ተስማምታል። ኦምኒ ፕሬዘንት ኦምኒሸንት እና አልማይቲ መሆን አለበት የሚለው ላይ ሶስቱም ላይ ተስማምታል። ስለሆነ አንድ አምላክ አምላክ ነው ለመባል ኦምኒ ፕሬዘንት መሆን አለበት ማለት ነው። ኦምኒ ፕሬዘንት እንትን በለው እስኪ ዲፋይን አድርገው። በሁሉም ቦታ መገኘት ማለት ነው። ኦምኒ ፕሬዘንት እስማማለሁ ብላለህ እኮ በሱ ያው ላንስማማ እንችላለን። አንተ እንደዛ ነው የምትወስደው ነው ወይስ በማን እንትን ነው ያለ? እና ለምን ኦኬ አልከኝ ታዲያ? አንተ ኦምኒሰንት በሚለውን ቀጥል፣ ሌላው አያስፈልግም ብዬ ነው። ሌላ ልጠቅስልኝ ስትል ሌላውን ኦምኒሰንት በሚለው ብቻ ነው እንቀጥል ስለሆነ ሌላውን አትቀበለውም ማለት ነው። ኦምኒ ፕሬዘንት እና አልሜቲ በቃ ላይ ኦምኒሰንት በሚለው ብቻ እንወያይ። እኔ ልጠይቅህ አይደል? አይገርምህ? እሺ ልንገርህ። አላህ ኦምኒሰንትም አይደለም ኦምኒ ፕሬዘንትም አይደለም አልማይቲም አይደለም። እሱን አሳያለሁ ከቁርአን ማለት ነው። ሶስቱንም አይደለም፣ ሶስቱንም አይሟላም። አምጣሽ ያሳይ አምጣ ብሎኛል። እሺ በደስታ አመጣለሁ። ኦምኒሰንት የሚለውን ታመጣልኛለህ፣ ኦልማይቲ አይደለም የሚለውን ታመጣልኛለህ። ኦምኒሰንት አለመሆኑን ላምጣልህ። ኦምኒሰንትም አለመሆኑን ኦምኒ ፕሬዘንትም ላለመሆኑ አልማይቲም ላለመሆኑ ላሳይ። ሱራ 8 አያ 65 ላይ ሄድ። እንዲህ ይላለሽ። ኦምኒሸንት ማለት መጀመሪያ በዚህ እንስማማ፣ ሁሉም ማወቅ ማለት ነው። ሀበሻ ኦምኒሸንት ይሄ እኮ ልቀጥልልህ ወይስ ታነባዋለህ? አይ ኦምኒሸንት ማለት ሁሉን አዋቂ ማለት ነው። አንድን ነገር ማወቃ አንድ አምላክ አንድ አካል ኦምኒሸንት የምንለው ከዘላለሙ ስለሆነ ነገር ሲያውቅ። ኦኬ እሺ። ሱራ 8 አያ 65 ላይ እንዲህ ይላል፣ አንተ ነብዩ ሆይ አለ ምዕመናትን በማዋጋት ላይ አደፋፍራቸው። ከእናንተ ውስጥ 20 ታጋሾች ኖሩ 200 ያሸንፋሉ። ከእናንተ 100 ቢኖሩ ከነዚያም ከካዱት እነሱ የማያውቁ ህዝቦች ስለሆኑ 1000 ያሸንፋሉ ይላል። ስለሆነ ይሄ እንትኑ ሬሾ ስንት በስንት ነው? አንድ ሰው ስንት መጋደል የሚችለው? ስንት ነው ያልከኝ? ሳበሻ ከእናንተ ውስጥ 20 ታጋዦች ኖሩ 200 ያሸንፋሉ ይላል። 20 ካሉ 200 ያሸንፋሉ። 1:10 ነው ሬሾ። አንድ ሰው 10 ሰውም አለ። ስለሆነ አንድ ሰው 10 ሰውን ማሸነፍ ይችላል ብሎ ሱራ 8 አያ 65 ላይ ተናግሯል አለ። ስለሆነ አላህ ሳትማ እሺ ቁጥር 66 ላይ አሁን አላህ ከእናንተ ላይ አቀለለላችሁ፣ በእናንተ ውስጥ ድክመትም መኖሩን አወቀ። ድክመት መኖሩን አወቀ፣ ገና አሁን አወቀ ይላል ቁርአኑ። አቀለለላችሁ ብሎ ስለዚህ ከእናንተ 100 ታጋሾች ቢኖሩ 200 ያሸንፋሉ፣ ከእናንተም 1000 ቢኖሩ ባላህ ፈቃድ 2000 ያሸንፋሉ ብሎ ምን አስቀመጠ? 100 ታጋሾች ቢኖሩ 200 1:2 አደረገው ማለት ነው። ሬሾን አስተካክለው። ምን ስለሆነ በእናንተ ውስጥ ድክመት መኖሩን አወቀ። አላወቀም ነበር፣ ከዛ አወቀ። ስለሆነ ሁሉን አዋቂ አይደለም፣ ማያውቀው ነገር አለ። አዲስ ከሆነ አንብቤው እመጣለሁ። በል ችግር የለውም አለ። እያነበብኩ ስለሆነ ወይ ቀጥል። አንዴ እንጓ ካለ ወይ ሳሚ ምናምን ቀጥሉ። በቃ ሊና መጣል ቀጥል ዮናታን፣ ችግር የለውም። ያንብበውና ምናምን ሀሳቡ ላይ ይሄድበታል። ወቀስ ነው እንዳይለን
እሺ አይ ቲንክ አንድ ሀሳብ ልንገራችሁ። አንድ የጦር መኮንን ይህን ታህል ወታደር ቢኖረኝ አሸንፋለሁ ብሎ ያስባል። ከዛ ይሄዳል ምናምን ወይ ሊያሸንፍም ሊሸነፍም ይችላል። ከተሸነፈ ኃይል ያንሰኛል፣ ኃይል ጭማሪ ብሎ ይጠይቃል። ለምንድነው ኃይል ጭማሪ ብሎ የሚጠይቅ? አስቀድሞ ኃይል በደንብ አድርጎ ይዞ ማይሄድ የነበረው በዚህ ኃይል በያዝኩት ኃይል አሸንፋለሁ ብሎ ስለሚያስብ ወይም ደግሞ እውቀቱ ሊሚት ስለሆነ ማለት ነው። አላህም በዛ መስፈርት መሰረት ሊሚት የተደረገ ነው፣ ኦምኒሸንት አይደለም ማለት ነው። ሀበሻ እንግዲህ የሚለውን እንሰማለን፣ እንስማው። ከነበበው በኋላ በደንብ ያንብበውና አወቀ የሚለውን እናያለን። እና እንደዛ ነው። ምዕመናን ወምዕመናት ምን ትላለህ? እንዴ ወዴት ሀበሻ ምን አወቀ? አላህ እውቀት ጋር በተገናኘ ምን አወቀ? አላህ እንደማያውቅ አወቀ ሀበሻ